ከሰሞኑ ሰራት ባህሪው ሁሉ እየተቀየረ ነው ያለው። በባራክ እየተካደውና ባራክ ቺክት አርጋበት ድጋሚ ሰው ለማመን የተቸገረው ሰራት ዘይነብንም ለማመን እየተቸገረ ነው ያለው። ዘይነብ ለተወሰኑ ደቂቃዎች ስልክ አላነሳለ ስትለው እጁን እያላበው እየጨነቀው ሲቁነጠነጥ ነበረ። ከዛም በኋላ በቀጥታ ወደ ዘይነብ ሄዶ ጭራሽ ከሌላ አስተማሪ ጋር ከወንድ ጋር ለዛውም እንደነበረች ሲነገረው ደንግጦ ነበረ። ያ አስተማሪ ግን በጣም ትልቅና ጎልማሳ ነው። ሰራት በጣም ተሳቀቀ። ነገሩ እንደገመተው አልነበረም። ሰራት ዘይነብን በጣም እንዳፈቀራት የገባው ደግሞ በአንድ በኩል ጃን ነው። ጃን የሰራት ሁኔታ እየተመለከተ እስኪ ሊየው ጊዜ ሁሉ ነገር ያሳየናል ብሎ ዝም ብሎ በርቀት ብቻ ይከታተላል። በሌላ በኩል ሙስጠፋ እንዲሁም አዝራም ቢሆኑ አሁንም አብረው ናቸው። ጂያን አዝራ በጣም እየናፈቀችው እያስቸገረው ነበረ። እሷን ወደ ቤት የሚመልስበት እድል ባይኖረውም ነገር ግን እሷን ችግር ውስጥ እንድትገባ በማስጨነቅ ጥሩ መፍትሄ እያፈላለገ ነበረ። አሁን ዘይነብ እና ሰራት ወደ ቤት እየተመለሱ ናቸው። ሁለቱም መኪና ውስጥ ናቸው። ሁለቱም አብረው የመጡ ቅድም ስልክ ዴት አልነሳ እንዳለው እያስረዳቸው ነበረ። ቅድም ስለሆነ ነገር እየተባባሉ አንድ ባንድ እያወሩ ነበረ። ከዛ ሰራት ለምን ትምህርት ቤት ድረስ እንደመጣ ተናገረ። እየዋሻን ነበረ። ከዛ ድንገት ስልክ ተደወለለት። ከዛ አነሳው። አቶ ሰራት ረጅብ ነኝ፣ ያው አቶ ለቨንትን በተመለከተ አጣሪ ያልከኝን ነገር በሙሉ አጣርቻለሁ ሲለው ሰራት ደነገጠና ዘይነብን እየሰማች ነበረ። ክው ነበር ያለችው። አቶ ረጅብ አስፈላጊ አይደለም፣ ችግር የለም፣ አመሰግናለሁ እያለው ቶሎ ስልኩን ዘጋው። ቱም ዝም ተባባሉ። ዘይነብ እየከፋት ነበረ። አቶ ሰራት ቆይ አንድ ጊዜ ለምንድነው መምህር ለቨንትን ስለሱ ማንነት ማጣራት የፈለከው ብላ ጠየቀችው። ከዚህ በኋላ ደስ የሚል ወሬ የሚያወሩ አይመስልም። አቶ ሰራት ምክንያቱን ንገረኝ እስኪ ምንድን ነው አለችው። ምን ይኖረዋል እንግዲህ ያው ከሱ ጋር እንደነበርሽ ትምህርት ይሰማውኝ። ከዛም በኋላ በቃ ማን ነው ይህ ሰው የሚለውን ነገር እንዲጣራ ላደርግ ነበረ እያለው ነበር። ማለት ከሱ ጋር ስለነበርኩኝ የሱን ፋይል ማገላበጥ ነበረብህ እንዴ? ይህ ሁሉ ነገር አስፈላጊ ነው እንዴ? አቶ ሰራት ምን እያልክ ነው ያለው? እንዲህ ለምን አንደኛን ስልኬን ሀክ አርገኸው ለምን ማወራውን ድምፄን እያንዳንዱ ነገር የሚሄድበት ቦታ በሙሉ እየተከታተልክ አታዳምጥም? እንደዛ መሆን ካለበት አለችው። ቤት እየደረሱ ነበር። እኔ አላምንም ስላለች ሰራት እንዲሁም ዘይነብ ስሜታቸው ሁለቱም እየተናወጠ ነበረ። ሰራትም ቢሆን ጥሩ ስሜት እየተሰማ አይደለም። ጥሩ በቃ ጥሩ እሺ ጥሩ ጎበስ እያለችው ነበረ። ጭራሽ ከጓደኞቼ ጋር እራት መሄድ አልችልም ማለት ነው? ቡና ከነሱ ጋር ሻይ ቡና ማለትም አልችልም ማለት ነው? ምንድን ነው ይሄ ቁጥጥር? ምንም እየገባኝ አይደለም አቶ ሰራት ምንድነው ባህሪ እያለችው ነበረ። ልክ ነሽ ማድረግ አልነበረብኝም ይላታል። ምን ጠብቀ ነበር ግን አንተ? ምን ነው የምጠብቀው? ማለት በሚስጥር እሱን የማገኘው ነው የሚመስልህ? ወይም ሌላ ሰው በሚስጥር የማገኘ ነው የሚመስልህ? ለማወቅ የፈለግከው ነገር ነበረ አለችው። ተናደደችበት። ሰራት በዝምታ ተዋጠ። የሆነ ነገር ካለ ስህተት እንደሚሰራ ነው የሚያውቀው። በሌላ በኩል አዝራ ራምድ እያለች ከባራክ ቤት እየወጣች ነው። ከባራክ ጋር ተጨቃጭቃ ቱሊያ በድንገት ተከተለቻት። ቱሊያ አዝራ እያስቆመቻት ነበረ። አዝራ ምንድነው ከባሌ ጋር ስትፋታ ምንም አይነት ገንዘብ ሀብት አልካፈልም ማለት ምን ማለት ነው? ከተፋታሽ በኋላ እኮ ለኔ እኮ እንደምከፊኝ ቃል ገብተሽልኝ ነበረ አልቻት። አንቺ ከባራክ ጋር ስናወራ የነበረው ነገር ስታዳምጪ ነበር፣ ጆሮ እየጠባሽ ነበር ያልቻት። ስለምን ጆሮ መጥባት ነው የምታወሪው? ሴትዮ ኪችን ውስጥ ነበርኩኝ እኮ በስነ ስርዓት ነበር የሚሰማው። ምንድነው? ቆይ ራስ አታስቀይሪ። ምን ማለት ነው? ገንዘብ ከባለቤቴ ጋር ልካፈል ማለት ነው? በፍቺ ሰዓት ገንዘብ መካፈል አለብሽ፣ አለበዚያ እንዴት ነው የምትከፊኝ አለቻት። በቃ የሆነ መንገድ ፈልግና ከፍልሻለሁ አለቻት። አዎ ትከፊኛለሽ። እሱማ ስሚ፣ እንደውም ገንዘቡን ነገ ነው የምፈልገው። ገንዘቡን ነገ ካላገኘው ለኢብሮ ሄጄ እነግራታለሁ። ራስሽ ሆን ብለሽ ኢብሮን ልጃን ክንድ ውስጥ እንደላክሻትና ሁለቱን ለማጣበስ ስትሞክሪ እንደነበር ነግራታለሁ ስትል ነበር። ከዛ አዝራኤል ሴትዮ ብላ ልታንቃን ነበር። አዝራ ተጠንቀቂ፣ እሺ ተጠንቀቂ፣ ትዕግስቴን አትፈታተኝ። በዚህ ወቴ ምን እንደምጠላ ታውቂያለሽ? በባዶ መባከንና በባዶ መስራት። ጅል መሆን አልፈልግም፣ ገባሻ? እያንዳንዷ ደቂቃ ለእኔ ዋጋ አላት። አታናጂ፣ አታበሳጪ፣ እሺ? ላረኩን ነገር በሙሉ ዋጋ እፈልጋለሁ። በቃ ነገ ተረጋግተን እናወራለን፣ ቻው ብላት ሄደች። አዝራ አየቻት። ቱሊያን ትታት እየሄደች ነው። አዝራ ወደ ቤት እየመጣች ነው። በሌላ በኩል ሰራትና ዘይነብ ቤት ደረሱ። ሁለቱም ከመኪና እየወረዱ ነበረ። እሱ ዝም እንዳለ ነው፣ ዘይነብም ዝም እንዳለች ነበረ። አንተ ግን እንደ ባራክ ነው እንደምታየኝ አለችው። ስሜት የማይስ ነገር አታውሪ እያለ ነበር። እውነት ነው ሰራት፣ ግን ያረከው ነገር እንደዛ ነው። ለምሮ ማታምነኝ ማታለለ የማዋሽ ምናምን ነገር ነው የሚመስለ። ለዛ ነው የጠረጠርከኝ እሷ ስለዋሸች ቺት ስላረገችብህ አለችው። ዘይነብ ይሄን ነገር መተው እንችላለን፣ ስለዚህ ጉዳይ በቃ እንነጋገርበት አላት። ለምሮ ማንነጋገረው? ማውራት አለብን፣ በግልጽ መነጋገር አለብን። ይሄ ነገር ሳናወራበት ማደር የለበትም። ስማ፣ እኔ ምንም ላላረኩት ነገር እሷ ባረገችው ነገር መቀጣት የለብኝም፣ ገባ አይደለ? እሷ ላረገችው እሷ ትቀጣለች። እየሰማኝ ነው አይደለ? ይሄን አይገባኝም አቶ ሰራት አለችው። ሰማትና ምንም አላለም። በቀጥታ መኪና ውስጥ እየገባ ነበረ። አቶ ሰራት ብላ እየጠራችው ምንም ሳይላት ዘሎ በፍጥነት መኪና ውስጥ እየገባ ነው። ሰራት ከመነጋገር ይልቅ ይሄ ነገር በጣም ስሜታዊ ስለሚያደርግ በቀጥታ መኪና ውስጥ ገባ። እሷ እንባ የተናነቃት እያየችው ነበረ። እንዲህ እያለ ሰዓቱ ሄደ። በመጨረሻም እዛው ሆቴል ውስጥ ነው ያለው። ከዛም በኋላ አሁን ቁጭ ብሎ እየጠጣ ነበረ። አጠገቡ ጃን
አለ። ለጃን የተፈጠረውን ነገር ነገረው። እንዴ ሰራት እንዴት እንደዚህ ነገር ታረጋለህ? እንዴት እንደዚህ ነገር ታረጋለህ? ዘይነብ እኮ ልክ ናት እንደዚህ ማለቷ አለው። ዘይነብ ልክ ናት፣ ግን እኔም ደግሞ ልክ ነኝ። በቃ ምን ማድረግ እችላለሁ? የሁሉ ነገር ካሳለፍኩኝ በኋላ አይምሮ ውስጥ የመጣው በቃ ይሄ ነገር ነበር አለው። ግን ደግሞ ዘይነብ እንደዚህ አይነት ሰው እንዳልሆነች ታውቃለህ አይደለ? መጠንቀቅ አለብህ አንዳንድ ጊዜ፣ እሷንም በሚሆን ነገር መገመት የለብህ እያለው ነበር። ልክ ነህ፣ እሱን እንኳን አስቤበታለሁ። ባራክ ታውቃለህ፣ ፍቅር እንዳይዘኝ፣ ሁለተኛ እንዳላፈቅር፣ ሰው እንዳላመን፣ ልቤን አመኜ እንዳልሰጥ ስብርብር አድርጋኝ ነው ሄደችው። በድጋሚ ከዚህ በኋላ ፍቅር ውስጥ ልወርቅ አልችልም በቃ እያል ነበረ። አውቃለሁ አሁንም ቢሆን ጠባሳው እንዳልተሻረ አውቃለሁ። በነገራችን ላይ በጣም እየረፈደ ነው ያለው። ቤላ ድርስ እንዴ አለው። እኔ ትንሽ ቆያለሁ እያለው ነበረ። ከዛም በኋላ ሴዴፍ እየመጣች ነው፣ ጃን አገኛት። ወዴት ነው እያለ ነበረ። አቶ ሰራትን ፈልግ ያለችው። አሁን ጥሩ ጊዜ አይደለም፣ በቃ ነገ ጧት ታገኘዋለሽ ብሏት እየሄደ ነበር። ሴዴፍ እሻለችው። ከዛ ሰራትን በርቀት አየችውና አጠገቡ መጣች። ወደ እሱ እየቀረበች አቶ ሰራት ችግር አለ እንዲ አለችው። ይኸውልሽ ልታወሪኝ ከፈለግሽ ብቻዬን መሆን እፈልጋለሁ አላት። ችግር የለም ዝም ብዬ እቀመጣለሁ እንደዛስ አለችው። ዝም ብሎ አያት። እኔና አንቺ ምንም የምናወራበት ነገር እኮ የለም፣ ለዛ ነው ከፈለግሽ ግን ተቀመጪ አላት። ከዛም በኋላ ተቀመጠችና አዘዘች እሱ የሚጠጣውን ነገር። ከዛም በኋላ ማን ነው ግን እንደዚህ ያስከፋ አለችው። ባራክ ናት ብላ ጠይቀችው። ዞር ብሎ ተመለከታት። ከዛ በቃ ዝም እላለሁ እያለችው ነበር። እሱ ዝም ማለት ብቻ ነው የሚፈልገው። በሌላ በኩል እነ አዝራ ማታ እራት እየበሉ ናቸው። አዝራ ምግቡ አልበላልሽ ብሏታል። ኢብሩ በአይኗ ስትከታተላት ነበረ። ከዛ እንዴት ናት ግን አሁን እናትሽ ብላ ጠይቀቻት። ደህና ናት፣ ዶክተሮቹ ትንሽ የከፍተኛ ክትትል ክፍል ውስጥ ቆይና ደህና ትሆናለች ሲሉኝ ነበረ። እንደውም ነገ ጠዋት ሄጄ እንዳት ዶክተሮቹ ፈቅደውልኛል ብላ ተናገረች። ጥሩ ነው ብቻውንማ እንዳታያት እያለቻት ነበረ። ከዛ እዚህ ጋር ሙስጠፋ በነገራችን ላይ በትርፍ ጊዜ የምሰራው ስራ አግኝቻለሁ ብሎ ተናገረ። ሁሉም ደነገጡ። ማለት የምን ትርፍ ሰዓት እያሉ ነበረ። አይ ማለቴ የሆነ ቦታ ላይ ማታ እንደ ዘበኛ ነገር እንደ ጠባቂ ነገር ብሎ ተናገረ። ሙስጠፋ ልጄ ጠዋት እኮ ስራ አለብህ እኮ ጠዋት ያለው ስራ ከባድ ነው። እንዴት ነው ማታ ስራ ሰርተ መልሰ ደግሞ ጠዋት የምትመጣው? ይሄ ምንድነው ራስን ማድከም በማለት እየተናገሩት ነበረ። ኢብሩን ብትሆን ወንድሜ ምንድነው ማለት እንቅልፍ አለመተኛት ቀመሩ ከገባ ለእኛም ነገርንና እኛም አፍጠር እንደር አለችው። ኧረ አታካብዱት ይህን ነገር እናልፈዋለን ችግር የለም እያል ነበረ። አታካብዱት እያለ ለማረሳሳት ሲሞከር፣ ቆይ ግን ለእኛ ያልነገርከን ነገር አለ እንዴ? አዎ አንዳንድ ጊዜ ህይወት ፈታኝ ነው። አዎ ብድር ሊኖርብን ይችላል፣ ግን ታዲያ ምንድነው እንደዚህ ያል እያሉት ነበረ። ከዛ እሱ እንደውም ብድር ውስጥ ከገባ ጠየቁት። ኧረ የምን ብድር እያለ ነበረ። ከዛ ልሂድ እያለ ነው ያለው። ልሂድ ብሎ ተጣርፎ ሲወጣ አዝራ ተከተለችው። ምነው ችግር አለ እንዴ? ይበርድሻል እያላት ኮቷን እያረገች ሙስጠፋ ይኸውልህ ያን ገንዘብ ከቲቤት እንዳመጣ አውቃለሁ፣ ለማየ ሰርጀሪ ብለህ ብዙ ጣጣ ውስጥ ገባለችው። በምን አወቅሽ እያለ ነበረ። ከየት አወኩት? ከየት ምን ልዩነት አለው? ግን ይኸውልህ በእኔ ምክንያት በጣም ከሚያስጠላ ሰው ብድር ውስጥ እየገባ ነው አለችው እያለቀሰች። እሱም በዋን እየጠረገላን ነበረ። ችግር የለም እዳውን ብድሩን መልሰ መክፈል እንችላለን አትፍሪ እያላን ነበረም። በዋን እየጠረገላን ነው። እሷ እንደዚህ ሰው ሆኖላት አታውቅም። በጣም ደስ እያላን ነበር። አስፈላጊ ከሆነ 3 ስራ ሰራለሁ፣ ምን ችግር አለው? አንቺም ስራ እኮ ታገኛለሽ፣ ችግር የለም እያላን ነበር። ረፊቃ በመስኮት በኩል እያየቻቸው ነበር። እንደዚህ ሲሆኑ አንድ ላይ ከሆነን ብዙ ነገር እናልፋለን፣ እሺ ዋናው ነገር ነው አትዘኝ እያለ ነበር። ደስ አላት። ግን ያው ማለቴ በፊት ለፊታችን ከባድ ቀናቶች ይጠብቁናል ትላለች እጁን እየያዘችው። እናልፋቸዋለን ይላታል። በኋላ ግን እንዳጠላኝ አለችው። በጭራሽ አልጠላሽም እያለ ነበር። ተቃቀፉ፣ ቻው ብሏት እየሄደ ነበረ። እያሳዘናት ነው፣ እያለቀሰች ነው። ከዛም በኋላ ወደ ውስጥ እየገባች ነበር። ረፍቂቅ ስታገኛት ምንድነው ምን እያወራችሁ ነው ያላችሁት? በር ጋር ይህን ያህል ቆማችሁ ማውራት የለባችሁም፣ አለበዚያ ሰው ያወራብናል፣ ሀሜቱ ከባድ ነው የሚሆነው አለቻት። ዛዝራ እሺ በቃ እያለች ይቅርታ እየጠየቀች እየተሳቀቀች ወደ ውስጥ ልትገባ ነው። በአንድ በኩል የሙስጠፋ አባት ተመሳሳይ ነገር እያወራ ነበረ። እሷ ወደ ውስጥ እንደገባች ከኢብሩ ጋር አብረው ማውራታቸውን ቀጠሉ። በሌላ በኩል ዘይነብ ወደ ካደር ክፍል እየገባች ነው። ከእሷ ጋር አብራ ጥቂት እያወራች ነው። ሰዓቱ በጣም ሄዶ መሽቷል። በአንድ በኩል ሰራት እስካሁን ድረስ አልመጣ። ምን ሆኖ ያልመጣ ብላ ዘይነብ ብዙ አሰበች። ስልክ ብደውለት አያነሳም። ወደ ሆቴል ደወለች። እዛ እንዳለ ሊነገራን ነው። ሴዴፍ በድንገት የሰራትን ስልክ አነሳችው። ሴዴፍ ስታነሳው ዘይነብ ደነገጠች። ሴዴፍ ለምናች ስልኩ የምታነሺው ስትላን ነበረ። ሰራት ያው ስልኩ ማንሳታውን አልቻለም። በተደጋጋሚ ስደዊ እሱ ሄዶ ነበረ። ማንሳት አለብኝ ማለት አስፈላጊ ስልክ ይሆናል ብዬ ነው ስትላ ነበር። ያን ያለው እሱ ብላ ጠየቀቻት። ሆቴል ነው ያለው ማለት ትንሽ አይምሮን እያጸዳ ትንሽ ደክሞታል፣ ፊቱ ላይ ድካም ይታያል አለቻት። ከዛ ዘይነብ ተናደደች። ስልኩን ዘጋቸው። ከቤት እየወጣች ነበረ። ባራክ በሌላ በኩል ቤት በርጋና ድንገት ቤት እየመጣ ነበረ። ናናና ኤኪም እንዳታይክ እያለችው ዞር አለው። ምንድነው አንተ እመጣለሁ እያልክ 10 ጊዜ የምታስጨንቀኝ እያለችው ነበረ። ሁል ጊዜ እኮ ልመጣ እችላለሁ የኔ ውዷ ሚስቴ፣ አሁን እኮ የወደፊት ሚስቴ እኮ ነው የምትሆኘው፣ ለምን አትረጋጊም እያለ ነበረ። ማለት ያለብን ነገር በልና ሂድ በቃ፣ ኤኪም አንተን ማየት የለባትም አለበዚያ ከሰራቱ ጋር ችግር ውስጥ ትገባለህ። ቆይ ምን አርጊ ነው የምትለኝ እያለችው ነበረ። የሆነ ሀሳብ እንደው መጣለኝ። ፈጥነን እንጋባ
ማለት ያው ትንሽ እንኳን ሰራትን የምታስቀኙ አይመስልሽም በዛ መንገድ እያለ ነበረ። ምን ሆናል አንተ በትክክል እያሰብክ አይደለም፣ አይምሮ በትክክል እየሰራ አይደለም። ስማ እኔ አንድ ቤት ውስጥ ካንተ ጋር አንድ ጣራ ስር መኖር አልችልም። ከልጆቼ ጋር በዚህ ምክንያት ታጣላኛለህ፣ አልፈልግም፣ ይቅርብኝ። ስማ እንዲህ በሆቴሉ ጉዳይ እሺ ያልኩህ አይደል እንዴ? ታዲያ ምሩ የማሰማኝ አለበዚያ ለአለቃ ነው የምነግረው። ቲቤት ለአለቃ ነግሯለሁ። ስማ እያለችው እሱ እኔ ምንም የምፈራው ነገር የለም፣ ደውል ታውኑ ነው ልጄን አጥቻለሁ፣ ከዚህ በኋላ በህይወቴ አጣለሁኝ ብዬ የምፈራው ነገር የለም። ቆንጆ ቤት ነው እንደውም እዚህ ብለህ ምን አንጋባም ብሏት እየሄድ ነበረ። ባራክ ለአለቋ እንዲደውልላት እያስገድዳን ነበረ። ለእሱ አለቃ ደወለች። ስትደውል ትንሽ ጠበቀችና ስልኩ ተነሳ። ሄሎ ሲጀመር እኔ ያንተን ድምፅ መስማት አልፈልግም ነበር፣ ግን በቃ መደወል ነበረብኝ። እንደዛ አይደለም ቲቤት እንዳገበው እያስገድደኝ ነው። አይ እኔን ማዳን አለብህ፣ በቃ እኔን ማትረፍ አለብህ። አይ አይሆንም፣ እኔ ከቲቤት ጋር ከምኖር ብሞት ይሻለኛል፣ ሁሉንም እውነት ለሰራት ብነግረው ይሻለኛል፣ አለበዚያ ነግረዋለሁ ብላ ስልኩን ዘጋች። ምንም አማራጭ የለኝም ብላ ራሷን አሳምነዋለች። ሰራት አሁንም ቢሆን እዛ ሆቴል ውስጥ ነው ያለው። ሴዲፍ ደግሞ ባንድ በኩል ለምዶ ቤት መሄድ ማትፈልገው? ቤት መሄድ ካልፈለግ እዚህ ሆቴል ውስጥ ክፍል ላዘጋጅልህ አለችው። ዝንገዛይነ መጣች። አያስፈልግም፣ ምክንያቱም እሱ የራሱ ቤት የራሱ ክፍል አለው አለቻት። ሴዲፍ በጣም እየገረማን ነበረ። ለመጣሽ ብሎ ሰራት ጠይቀ። ለመጣሽ እንዴ ባለቤቴ እኮ ነው፣ የራስ ቤት አለ ለምንድን ነው የማትመጣው? ያለ ምክንያት ሆቴል ውስጥ ማደር አልትችልም እያለችው ነው። ሴዲፍንም ተናገረቻት። ሴዲፍን መሄድ ትችላለች አለቻት ኮስተር ብላ። ከዛ ሰራትን ምንድን ነው ሰራት ችግር ምን እያረክን ያለው? ምን እንደምጠላ ታውቃለህ? ሰው እያወራ በማል አቋርጦ መሄድ በጣም ነው የምጠላው፣ በጣም ነው ያናድርከኝ። እንዴት ታደርጋለሁ? ተሰራት ሲጀመር ይህን ነገር በዚህ መንገድ የምንቀጥል ከሆነ አሁኑ መንገዱን ማቋረጥ አለብን፣ በቃ የማንግባባ ከሆነ አለችው። ከዚህ በላይ መቀጠል ካልቻሉ በቀጥታውኑ እንዲያቋርጡት እየጠየቀችው ነበረ። መቋቋም እንደዚህ ነገር ማችል ከሆነ አለችው። ገርሞት እየተመለከታት ነበረ። ያውኔማ ደስ ይለኝ ነበር ግን እያላት ከዛም በኋላ ዘይነብን አታፍቅሪኝ እያላ ነበረ። እኔ አላፈቅረም ተው ችግር የለም ይህን ጨዋታን አቆም፣ እኔ ባሌ ምናምን የምለው በቃ እንዲመስል ብዬ ነው፣ ሌላ ነገር የለም። ታውቃለህ አይደለ ምን እየሆነ ነው ያለው? በአእምሮ የማየውን ነገር እየገጣጠምክ ነው እንዲ ያለው። እንዴት እዚህ መታ ከሴዲፍ ጋር ትጠጣለህ ቁጭ ብላ? አንተ እኮ ባለ ትዳር እኮ ነህ አለችው ኮስተር ብላ። ለምን ድርሱ ምትኝ እያለችው ነበረ። በልደትሽ ቀን ምን እንደተመኘሽ ጠይቄሽ ነበረ፣ የሆን ነገር ለራስሽ እንደነገርሽው አውቃለሁ። እናም ያን ያልሽውን ነገር በልብሽ የተመኘሽውን ያሰብሽውን ነገር ያው መልሰሽ ወደ ውስጥሽ ክተችው። ምክንያቱም በጭራሽ ሊሆን አይችልም፣ በተለይ ከኔ ጋር ከተገናኘ ማለት ነው። ምክንያቱም የማይመስል ነገር ነው። እኔ ማፍቀርም መፈቀርም አልፈልግም፣ በቃ ልብ የለኝም ከዚህ በኋላ አላት። ችግር የለም አለችው። አቀረቀረች። ውስጧ እየፈራች እንደሆነ ያስታውቃል። በቃ ወደ ቤት እንሂድ አለችው። በቀጥታ ተያይዘው ወደ ቤት እየሄዱ ነበረ። በጠዋት በማግስቱ ዘይነብ ከካደር ጋር ትምህርት ቤት እየመጣች ነው። ካደር ዛሬ ጠዋት ትምህርት የምትጀምርበት ቀን ነው። ሰራት ድንገት ካደርን አገኛት። ከዛ ድንገት ኤኪም መጣች። ሀያልም ነበረች። ኤኪም ስታያቸው አንቺ ጭራሽ መኝታ ክፍሌን ከኔ መውሰድሽ አልቀረም ጭራሽ ደግሞ ብለሽ እኔን ተካሽኝ ማለት ነው ትላታለች። ካደር በዚህ ምክንያት በጣም እየተሳቀቀች ነበረ። ሰራት ኤኪምን አረጋግቷት እንደዚያ ትቢያት እያለ የጠይቃን ነበር። ኤኪም በጣም አመፀኛ የሆነች ይመስላል። የባራክን አይነት አመለካከት በጣም እያያዘች ነው። ሀያል ግን የእሷ ተቃራኒ ልክ እንደ አባቷ ሰራት ናት። በአንድ በኩል ሰራት ደግሞ ወደ ኤኪም ቀረብ ብሎ ካደር ድጋሚ ተመልሳ ወደዛ ድርጅት ወደ አሳዳጊዎቹ እንድትሄድ ትፈልጊያለሽ እንዴ አላት። እረ እንደዛር ለማባዬ ግን በቃ እያልሽ ነበር ብል ልጅ እንደሆንሽ አውቃለሁ እያለን በቃ ረፍዶብኛል ብላ ጥላቸው ገባች። ከእነሱ ጋር መቆየት አትፈልግም። ካደር ደግሞ ቆይ እኔ እዚህ ቤት ስለተመለስኩኝ ኤኪም እየከፋት ነው እንዴ እኔ ልመለስ እንዴ መጣሁበት ትላለች። ሀያል ደግሞ እረ እንደዛ አይደለም ብላ እያባበለቻን ነበረ። የካደር አስተማሪ መጣች፣ ይዛት እየሄደች ነበረ። ሀያልም ብትሆን ትታቸው ትሄዳለች። ዘይነብ እና ሰራት እዛ ጋር ቀሩ። በሌላ በኩል አዝራ ናፈቀችው። የእሷን ሽቶ እየወጣ ነበረ። የእሷን ሽቶ አውጥቶ እየተቀባ የአዝራ ጠረን ስለናፈቀው ጠረኗን እያጣጣመ ነበረ። አሰባሰበና ስልክ ደወለ። የደወለው ወደ ኢብሩ ነበረ። መጀመሪያ ቴክስት ልኮ እንገናኝ እያላን ነው። ከዛ ኢብሩን ብትሆን ከቤት ልትወጣ ነው። እናቷን ልሂድ ብላ እያስፈቀደቻን ነበረ። አዝራይን ጊዜ ኢብሩን ቴክስት እያደረገች ስታያት ምን ታፈጫለሽ እያለቻን ነው። ከዛ እናቷን ከጓደኞች ጋር ሻይ ጠጣ ብላ አስፈቅራት ዋሽታት እያወጣች ነበረ። ዘይነብ ኢኪምን ትምህርት ቤት አስጠራቻት ቢሮ። ከዛ የዋናው ልምምድ ይረብሽሻል ለምን ጀመርሽ ብትላትም ኢኪም አልረበሽም ማንም ስለኔ አያገባውም ብላ ጥላት እየወጣች ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።